ህመምተኛ ስለሆንኩ ነው ለስላሳ የምጠጣው። ልክ አልሰራህም። ይልክሳል በስንት ጊዜ ዛሬ ገና ቤተክርስቲያን ረገጥኩ። መቼም ስለ እኔ ጤና ለመጸለይ መሆን አለበት። ፈጣሪ እኮ የኃጢአተኞችን ጸሎት ይሰማል ይባላል። ምናልባት ከና ኃጢአት የከሰማኝ እስከ ሞት የደረሰው ስለኛ ኃጢአት ብሎ አይደል? በዛም እንዲሻልሽ ስለተስየ እየምርህን? አዎ ኤሚ፣ ያንቺ መታመም እኮ እኔን በጣም ቀይሮኛል። ገብቶኛል። መጀመሪያ ላይ መታመምሽን ስሰማ በጣም ተረብሼ ነበር። ፈጣሪ ለምንድን በእኔ የተጎዱ ሰዎች በእኔ የሚሰቃዩት ብዬ እሱን ራሱ አቅሽው ነበር። አይገርምም? ንግግር ሁላ ሳይቀር ተቀይሯል። ሌላ ኤርሚያስ እኮ ማውራን መሰለኝ። ይሄ ቃል አንቺ እንደማያረጋጋሽ አውቃለሁ፣ ግን እባክሽ ከልብሽ ይቅር በይ። እስካሁን ይቅርታዬ ከአንገት ነበር የመሰለ? ከልቤ እኮ ነው። አንቺ እኮ እኔን ከማስበው በላይ ቀይረሽኛል። እኔ ሳሎን ህመሜን የቀየረ ህመምሽ በቅርብ ጊዜ ታሪክ ይሆናል። ይሄ ደግሞ ቃሌ ነው። ምኞትህን ነው አይደል? አዎ፣ አንቺ እኮ የተለየ ቤት ይገባሻል። ወደፊት ሌላ ባል አግብተሽ ወልደሽ የተሻለ እንደው ገንዬ፣ እኔ ላይ ቁም ነገር በጣም እያሳሰበኝ ነው። ደግሞ ምን ተፈጠረ? ፋንቱ እዚህ ቤት ከመጣች ጀምሮ ይሄው የሚያያት አስተያየት ምንም ደስ እያለኝ አይደለም። አላየሽም እንደ ቅድም እንዴት ሲሆን እንደነበር? ዝም ደግሞ ያው ወንዶች እንደሆኑ ቆንጆ ሲያዩ አመላቸው። አይ ገኒ፣ እያስቀየሽ መሆኑ ነው። ዝምዬ ሙች ከምሬ ነው። አንዳንድ ጊዜ ከተሰማ ጋር መንገድ ላይ ስንሄድ የሆነች ቂጣ ቆንጆ ሲያይ አይኑ እንዴት ቅርት እንደሚል። ኧረ እንደው ገኒዬ ይቅር ይበልሽ እንዴ። ሙች ዝም ብዬ እውነቴን እኮ ነው። አንዳንዴ ታውቂያለሽ ለሱ ስል ዳሌ ባወጣ ብዬውላ እንደምመኝ ታውቂያለሽ። ጭራሽ በሰርጀሪ ዳሌ። አይ ገኒ፣ ይሄ መጠጣ በዛሽ መሰለኝ። አይ ዝምዬ፣ የእነሱ አይን በሰርጀሪ መቻረፈ ብለሽ ነው እንዴ? ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃሚ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ወደ ተመልካቾቼ እንግዲህ ኢሜ ወደ ሕክምና ሊሄዱ ፕሮግራም እያደረጉ ነበር ማለት ነው። ከፋን ጋር አንድ ላይ እያወራች ነበር እና ሰዓትን ጠብቀሽ ነው መድኃኒቴን የምታመጭልኝ እንዴት እንደምታስብልኝ ስትላት፣ አዎ ላንቺ በደንብ አስባለሁ፣ ለምን አላስብም፣ ላንቺን ለየት ባለ መልኩ እያለቻት ነበር። እና ናሆሜ ስትላት፣ ናሆሜ ከናው ጋር ከኩሽና እኮ አባረሩኝ እያለችው ነበር። እና ናሆሜና ናሆም አንድ ላይ ኩሽና ሆኖ ነበር እና አብሮ ምግብ እየሰራች ነበር። ናሆም ደግሞ እዛ ቆሞ እየተመለከታት ነበር ማለት ነው። እና ደስ በቃ አንተ ሂድ፣ እኔ ምግቡን ይዤ እመጣለሁ ስትል፣ አይ እዚህ ሆኜ እጠብቅሻለሁ ወዴቱም አልሄድም እያለ በፈገግታ ሲመለከታት ነበር። እሷም ምግቧን መስራት ቀጠለችው። ናሆም እሺ በቃ እያለ ሳወራ ነበር። እና ለእኔ እጅግ በጣም እንደምታስታዲያ ከኔ ይልቅ ለማን ነው የምታስቢ በተጨማሪ ስትለው፣ እሱን አሁን አልነግርሽም ሌላ ጊዜ እነግርሻለሁ ስትላት ነበር። እሺ ካልሽ እንግዲህ ደስ እንዳልሽው እያለቻት ነበር። እና ናሆሚን በጣም ደስ ብሏት ነበር። እና አሁን ሂጅ ለማብስና ኤልሚያስ ስለሚመጣ በጣም ደስ ብሏት ነበር። እና በእንግዶቹ ሳይመጡ ቶሎ ብለሽ ተዘጋጂ፣ አሁን አንዳንድ ነገር ቶሎ ብዬ አቀራርባለሁ ስትል፣ እንግዲህ ለሕክምና ውጭ ሊሄዱ ስን የራት ፕሮግራም አድርጎ ቤተሰቡን ጋብዞ ነበር። በዛ ተነሳ በጣም ደስ ብሏቸው ነበር። ኤልሚያስ ደግሞ ወደ እነሱ ቤት እየሄደ ተደብቆ በአጥር ላይ ወደ ላይ እያየው ዳጊ እንዳጋጣሚ ሳልፍ ሌባ መስሎት በድንጋይ አናቱን ብሎ ልፈነክት ስል፣ ኧረ እኔ ሌባ አይደለሁም እባክህን ስል ይማጸን ጀመረ። እና አንተ ማነው? ዙር ትሰማኛለህ? ዙር እልና ልክ ዙር፣ ለካ ኤልሚያስ ነው። ልክ ላይ ነበረ እኮ ምን እያደረግክ ነው? እኔ እኮ ልሰርቅ አይደለም እባክህ ናሆሜ ለማየት መጥቼ ነው ስል ይነግራታል። እና አሁን ቶሎ ብለህ እህቴ ላደረግኩት ነገር መቼም አልረሳልም፣ ጥፋ ከዚህ ብሎ ያባራል ማለት ነው። እና ኤልሚያስም በጣም ደንግጦ ነበር፣ ምክንያቱም ያልጠበቀ ነገር ነበር የተፈጠረው። እሱም ናሆሜ ጠርቶ አለቁን ጠርቶ ቤት እራት ተጋብዞ ነበር። ከእንግዶቹ መሀል አንዱ እሱ ነበር። ነገር ግን ዳጊ አንተ ማነው በዚህ አናትን ብዬ ሳልገል ብሎ ትልቅ ድንጋይ ይዞ በሱ አናቱን ሊሉ ነበር። ነገር ግን አመለጥ ኤልሚያስ ማለት ነው። እንግዲህ ኢሜን ለመጠየቅ እንግዲህ
ወቅት ይዞ እየሄደ ነበር። አንተ እንደምታስብ አይደለም፣ ተጠርቼ ነው ልዘርፍ ወይን እህትን አንድ ነገር ለማድረግ አስቤ አይደለም፣ እባክህን የሌለ ነገር አታውራ ስል ይለዋል። እና ምን ለማድረግ እየሞከርክ ነው ስለው እባክህን እያሉ ነበር። እና ሁሉም ሰው ደስተኛ ሆነዋል። አሁን ላይ እንግዲህ ሕክምናው በቅርቡ ሊጀመር እንደሆነ እንግዶቹ ተሰብስቦ ተሰማ፣ ገኒ እንዲሁም ሁሉም ሰው አንድ ላይ ተገኘ ማለት ነው። በዛ የተነሳ ሁሉም ሰው ደስተኞች ናቸው። ነገር ግን አሁን ላይ የተፈጠረ ታዲያ ምን ተሻለ እያለ ስለ ሕክምና ማውራት ይጀምራሉ። እና ሰውሮ ነበር አንድ ላይ ምን እየተፈጠረ እንደሆነ እያለም እኔ ኤልሚያስም ድንገት ስመጣባቸው ናናዬም ነበረች። እንዳጋጣሚ ሁሉም ሰው አንድ ላይ ነበር። ናናዬ ቤቱን ድምቀትና ሳቅና ጨዋታ ሞላ እና ሁሉም ሰው ተሰብስቦ ናናዬ ምርቃቷን ትቀጥላለች። ሁሉም ሰው ተመርቆ ለመሄድ ይወስናሉ። እንግዲህ ሕክምና ለማድረግ ትቅርቡ እንደሆነ ሁሉም ተሽሏል። ደስተኛ ሆና እንደምትመለስ እያሰቡ ነበር እና ሁሉም ሰው ደስተኛ ሆኗል። እና ገኒ ልጇ ታክማ በቅርቡ እንደምትመለስ ደስተኛ ነበረች። እና እንዳጋጣሚ ለኢሜ ደውሎ እያወራት ነበር። እሷም ስታወራው ውጭ ነው በቀና እሺ አጠብቃለሁ ወጥቼ ይቀበላለሁ ስትል ትነግረዋለች። እሱም እሺ በቃ እልና ይወጣል ማለት ነው። ነገር ግን አሁን ላይ ምን እየተፈጠረ እንዳለ እያለች በድንጋይ ኩሌ በመስየቁ ያተልቆን ዳጊ አናትን ብዬ ሊገለኝ ነበር እያለ በሳቅ ገደላት። እጅግ በጣም እየሳቀች ነበር። እና እሺ ለማንኛውም እናትለውና እንግዲህ ኤልሚያስ ወደ እነሱ ሲሄድ እንግዲህ እና አብራ ስትሰራ የነበረችው ኮኪ መጣች ማለት ነው። እንዳክ አምራ ስልኳን ሰርቃ ገንዘብ ሰርቃ እንደመጣች እየነገረች ምን ታሳፍራለሽ? እሷን ሰረቅሻት ማለት ነው? ቆይ አንቺ ምንድን ነሽ እንዴ እያለቻት ጨወችበት። ምን ማድረግ ነበረብኝ ታዲያ እያለቻት ታዲያ እንዴት እሷን ትሰርቃታለች? ምን አደረገችሽ? እያለቻት ስትጨውባት ነበር። ቢሆንም ግን አንዴ ሆኗል እያለቻት ነበር። እንግዲህ ለምንድነው እስካሁን ልብስሽን አልቀይርሽም? ሌላው ስራውን እኮ ለኔ ተይ ብዬሻለሁ፣ አዘጋጅቼ ጨርሻለሁ እኮ ልብስሽን ቀይር እንጂ ስትላት ነበር። እና የዛሬ ስራ ለኔ ተይና ሂጂና ልብስሽን ቀይሪ ስትላት እሺ ብላ ፋኖሴን ልብሳ እንድትቀይር ትሄዳለች ማለት ነው። እና እባክሽን ልብስሽን ቀይሪ እያለቻት ነበር። እሺ ትለዋለች። እና ምን እየተፈጠረ እና በጣም ደስተኛ ሆናለች። እና እንግዶቹ ሳመጡ አንቺም እኮ ልብስሽን መቀየር አለብሽ ስትላት አይ አታስቢ እኔ ቀይራለሁ ሂጂና አንቺ ልብስሽን ቀይረሽ ነይ እያለቻት ነበር። እና አንድ ላይ እየሄዱ ነበር። እና አሁን ዳጊ አንድ ላይ ሁሉም ቤተሰብ ተሰብስቦ እየሳቁና እየተጨዋወቱ ነበር። አንድ ላይ ነበር ሁሉም ሰው እና በፈገግታ ተሞልቷል። ደግሞ ተሰማም ሁሉም ገኒም አንድ ላይ ሆኖ የቤተሰብ ጨዋታ። ኤልሚያስም ሲመጣ ዳጊ ምን ልሰራ መጣ እዚህ አስወጡ እያለ መጮህ ጀመረ። እስቲ የሌለ ነገር አታውሩ አብዳል እንዴ ወደ ራስ ተመለስ እንጂ እያሉ ነበር። እና ቢሆንም እባክህ እንደዛቱን ተረጋጋ እንጂ ብላ ስትቆጣው ነበር። እሺ በቃ ተረጋግቻለሁ እያለ ሳወራ ነበር። ቢሆንም እባክህ ወደ ራስ ተመለስ ስትለው ስታወራ ነበር። እና ናናዬም ሁሉም ሰው ደስተኛ ሆኖ እየተጨዋወተ ነበር ማለት ነው። እና አሁን ላይ ሁሉም ቤተሰብ አንድ ላይ ደስተኛ ሆኖ እየተጫወቱ ያለው ዳጊም ግር የሚለው ነገር ይሰሙ ነበር። እና ናናዬም ቤቱ በጨዋታና በሳቅ አድምቃለች። እና ሁሉም ሰው ደስተኛ ሆኗል። ናናዬ ሁላቸውም እያሳቀቻቸው እየተጫወቱ ነበር። እና አሁን ናናዬ ምርቃት እንዳያመልጠን እያሉ ነበር። ምርቃታቸውን ሊጀምሩ ይወስናሉ። እና እንዳጋጣሚ ፈለሰ የመጣችና ረዳችሁ ነገር አለ አንቺም ላይ እንጂ ተቀለቀይን እንጂ ለምን በዛው ቀረሽ እያሏት ነበር። እሷም እሺ በቃ እመጣለሁ ትላቸዋለች። አንድ ላይ ሁሉም ቤተሰብ አንድ ላይ ይሆናሉ ማለት ነው። እና ሁሉም ሰው ደስተኛ ሆኗል። ቤቱ በሳቅና በጨዋታ ደምቋል። እና አሁን
ማድረግ ያለብን ሁሉም ሰው ተሰብስቦ ስላለ ደስ ብሎናል። አሁን ልጄም ድና ትመለሳለች እያሉ እየተጫወቱ እያለ ኤርሚያስ ድንገት ይመጣና ሁሉም ሰው ያስደነግጣል። እና ኤርሚያስን እኔን የጠራሁት ብሎ ለቆ ይናገራል። እኔን የጠራሁት እባካችሁ እያላቸው ነበር። እና ሁሉም ሰው አንድ ላይ ሆኖ እየተጫወተ እና እኔን እየጠራሁት ብሎ ሲነግረው እሺ ግቡ ብሎ ወደ ውስጥ ይገባሉ። ሁሉም ሰው አንድ ላይ ይሆናሉ ማለት ነው። እና ተሰማ እኔን እየጠራኋቸው ሁሉንም፣ ስለዚህ አንድ ላይ እንደሆኑ እፈልጋለሁ ሲል ይናገራሉ። ከዛ እንደ አጋጣሚ ኤምራን ልክ እነሱ ጋር ስትሄድ የሰረቀቻት ሁሉም ሰው አንድ ላይ ነበር። እጅ ሌባ እኔን እኮ ነው የሰረቀችኝ እንዴት እንደዚህ ታደርጋለች ብላ አስጨው ነበር። እሺ አሁን ተረጋጊ፣ የት ትሄዳለች? የትም እንኳ አትሄድም፣ ታገኛታለሽ፣ ተረጋጊ እያለቻት ነበር። እና ነገር ግን በጣም ስትናደድና ስትበሳጭ ነበር። ቢሆንም ግን ይሄ ነገር በጭራሽ አይሆንም እያላት ነበር። እና አንድ ነገር ማድረግ አለብን እያሉ እና አሁን ገንዘብሽና ስልክሽን እኔ ጋ ነው እባክሽን አታስቢ እያላት ነበር። እና ምን ማድረግ እንዳለባቸው እያሰው ነበር። እና ሁሉም ሰው ደስተኛ ሆኗል። ናናዬ ሁላቸውም እየሳቁ እየተጫወቱ ቤቱ እንደመቅሞቅ እያደረጉ ነበር። እና ሁሉም ቤተሰብ አንድ ላይ ተሰብስቦ ናናዬ ሁሉም ሰው እያሳቀችና እየሳቁ እየተጫወቱ ነበር። በዚህ የተነሳ ናናዬ አሁን አመርቃቸዋለሁ ሁላችሁም ደስተኛና ጤነኛ እና እምዬን ታክማ እንደምትነድን ፍቅርን ሄድ እያለች ስታወራ ነበር። ዳጊም ደስ ብሎ እያዳመጣቸው ነበር ሁሉንም ማለት ነው። እና አብሮ ደስተኞች ነበሩ። ሁሉም ሰው እየተጫወቱ እየሳቁ እኔ ቡድ እያዛችሁ እኔ ኩሽና የገባሁት ላግዛትና ለአያት ነው እንጂ ሌላ ነገር አይደለም ሲሉ ያወራሉ። እና ሁሉም ሰው ደስተኛ ሆኖ እየተጫወተ ነበር። አንድ ላይ እየሳቁ ነው። እና ኤርሚያስም ከነሱ ጋር ተቀላቅሎ እየሳቀ እየተጫወተ ነበር። እና በጣም ደስተኛ ሆናለች። በቅርቡ ሕክምና ለማድረግ ተወስናለች። ሕክምናው ያው በቅርቡ ልበረራ እንደምኖራቸው እያወሩ ኤርሚያስም በጣም ደስ ብሎት ነበር። ሁሉም ሰው ደስተኛ ሆኖ እያዳመጡ እየተጫወቱ ነበር። ናናዬም ሁሉም ሰው ተሰብስቦ ደስተኛ ሆኗል ማለት ነው። ለቁም እንግዲህ እንደዚህ አይነት ደስተኛ ሆናችሁ ስላየዋችሁ በጣም ደስ ብሎኛል እያላችሁ ነበር። እና ቤቴ ደስታና ሳቅ ስለሞላ ቤቴ ሳቅና ደስታ ስለሞላ በጣም ደስ ብሎኛል እያለ እየተጫወቱ ነበር። እና አሁን ሁሉም ሰው አንድ ላይ ነው እያለ እምራ ምንጭ ስትንቀሳቀስ እየሳቁ እየተጫወቱ ነበር። የምትን እየተኛቸው እያደረገችው ያለ አየር ብታስወጣ እንደዚህ እየጨውን እንኳን ምንም ነገር አትልም እንዴ አሰማም እንዴ እያሏት ነበር። እና እሷ እኮ ግን ደስ ምን ነገር ምንም ነገር የላትም፣ ነፃነት አላት። በነፃነቷ የፈለገችው ማለት እያለች ዝናሽ ደግሞ ልኩን ለሽቱ ያላት ነገር እያስቀናት ነበር። ብቻ ለሷ ያላት እንክብካቤ በጣም ቅር ብሎኛል፣ ምን እየተፈጠረ እንዳለ አላቅም እያለችው ነበር። እና ምን ተፈጥሮ ነው ለምን ደስ ትላለህ እያለችው ብቻ ግራ እየተጋቡ እንደሆነም ጭምር እየነገረችው ነበር። እና ቆይ ምን ተፈጥሮ ነው ለምን እንደዚህ ያልሽው ስትለው እየተፈጠረ ያለ ነገር ግራ አጋብቶኝ ነው እያላት ነበር። እና ምንድን ነው እስቲ ንገሪኝ እያለችው ስትጠይቀው ብቻ ሰሞኑን እየተፈጠረ ያለው ነገር ግራ አጋብቶኝ ነው እያለች ናናዬ እንግዲህ ወንድ አጥር እንደውም ከእስር ቤት እንደተፈታና ከዛ ጋር እንደተባረሩም ጭምር እየነገረችው ነበር። ምን አዎ ተባረዋል እያለች ዝናሽ ደግሞ ያሳለፈችውን ነገር እየነገረች በሳቅ እየተሳሳቁ ነበር። እና ስለ ወንዶች ያሳለፉትን ነገር እያወሩ እየተሳሳቁ ነበር። እና ይሄ ነገር እኔን ለማዝናናት ብለሽ ነው እንደዚህ የምታረጊ እያለት ነበር። አይ እንደዛ እኮ አይደለም በፍጹም እያለቻት ነበር። ታዲያ ለምንድን ነው ብላ እየተሳሳቁ ነበር ማለት ነው። እና አብሮ እየተጫወቱ ነበር። ሁሉም ሰው ደስተኛ ሆኖ ማለት ነው። ወደ ተመልካዮቼ የዛሬው ቪዲዮ እንግዲህ ሁሉም ሰው ደስተኛ ሆኖ እየተጫወቱ ነበር አንድ ላይ። ዳጊ በጭራሽ ልትለየን አይገባም፣ በል ወገብን ጠበቅ አድርገህ መጨፈር ይኖርብሃል። አሁን ኢሜ ታክማ ስትመለስ ድል ያለ ሰርግ እንደግሳለን፣
አንተም ደመቅ አድርገህ ታደምቀኛለህ ስል ይነግረዋል። እናም ዳጊ ግን እንደማይገኝና እህቴ ታክማ ስትመለስ እኔ እዚህ መቆየት በጭራሽ አልፈልግም ወንድሜ ብሎ ይነግረዋል። ለምን እንደዚህ ትላለህ? ወንድሜ በጭራሽ እንድትርቀኝ አልፈልግም፣ ከኔ ጋር ነው እዚህ የምትሆነው እያለው ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ በያላችሁበት።